አያ በፈሳው ድመት ሸተታት አሉ ማለት ነው። ድመት ሸተታት ሌኒ ዩሮ አንተ የቱዋላ አርነሺ ሌኒ ዩሮ ስማኝ። ሁለት ስህተት እንዴት ትሰራለህ? ሁለት ስህተት እንዴት ነው? ቆይ በሙሉ ስኳድ ለምን ጮትን ያለ ነው? ወይኔ እኔ ጨጓሬ ተቃጠለ። ያፈርኩሽ እኔ ነደርኩሽ። ዩናይትድ አጨለለኝ። ቆይ ነደርኩሽ እናቴ ድረሽልኝ። እኔ እኮ ሌኒ ዩሮ ሁለት ስህተት ሰርተህ ጨጓሬ ፌል አረገ። በቃ ፌል አረገ ጀማው። የቀና ቢታጣ ይመለመላል ጎባጣ። እንኳን ጎባጣ ጠፋ ቆማጣ። በምን ይልቁ ሁለት እግሬና ቆለጤ ብቻ ነው ተጉደው። ሁሉም ተጉርቷል። እንዳታዙ በነገራችን 3 ነጥቡ ጦሳችንን ይዞ ይሄድ። ድሮ እግር ኳስ ከኔ ጋር ችግር አለበት። አንድ ቀን የምፈልገው ነገር ሆነ አቅም አንተ ውርጋጥ የምን ውጋት ሄደ? አረሁ እንዴት ነው የምንቀጥለው? ብሩኖም እሺ። አረ አንተ ውርጋጥ እዚህ ራት ግብዣው ላይ ማለት ነው ጋቢናዬን እንደዚህ ጥየው አንድ ዩናይትድ ላይ ሊያጽናና ይመጣል። መልእክት ጊዜያችን ይመጣል በላቸው። አንተም አይዞህ፣ አንተም ዩናይትድ ደጋፊ እኮ ጊዜያችን ይመጣል በላቸው። ይህን የሚመስል ቪው ኢንጆይ ማድረግ አልቻለም አብዬ። ስለዚህ ባካችሁ ዩናይትድ ያ አንተ ኮንግራ ብያለሁ። መኪናውን ፒት ታስደርጉኛል። ታዲያ ስሙ ፎቶ ስንነሳ ማለት ነው አብዬ ፈገግ በላል። በምን ብለላል ተሸንፈል። ቢመጣም ሰኞ ባይመጣም ሰኞ ያሸንፋል እያልኩ እጠብቃለሁ። ሞኞ ጉልቻ ቢለዋወጥ ወጥ እንደማያጣፍጥ ሁላችንም እናውቃለን። ቀን ተቀየረ፣ ተጫዋች ተቀየረ፣ ያልተቀየረ ዩናይትድ ይሄ ነው በቃ። አጣ ሌላ ተአምር አጠብቅ። በቃ መናደደን አቁም። ተኛ በጊዜ ተመስገን ነው በቃ። እኔ ጽንስ እኮ ይጨናገፋል። እንዴት ሴሽኮና ኡጋርቴ ሰው ነው እንደተፈጠሩ ነው ብቻ ሊገባኝ አልቻለም። አሽላልተሽ ነበረ ለኔ ሲሰጠኝ ይሄው በሜዳው ላይ ጠርቶ ለጠፈልኝ አትልልኝ። እንዳተኙ ብላችሁን ጎል አለ ቁጭ በሉ አላችሁን። እሺ አለን። እኛ ተቀመጥን። እኛ ታውቃላችሁ እናንተ እንድትበቀሉልን ምን የምንፈልገው ግን እኛ ቁጭ አለ። ኧረ በስመ አብ ዘግናኝ ጎል በኪዳነ ምሕረት እንዲህ ጎል ይዘገንነው የለ እንዴ? ይዘገንነዋል እኮ ለምን ኩኛ ባይጨፍርስ? የሪቻርልሰን ተጋብቶበታል ጋይስ። የብራዚላዊ ነገራቸው ተጋብቷል። ባይጨፍርስ ቢከስ ባለፈው እንዲህ አሁን ደግሞ ሌላ እንዲህ ባይጨፍርስ ቢቀርስ ቢቀርስ ሰጥቶኛል ብዬ ልታውሽ ሙቺ ለኔ ሰጥቶኛል ብዬ አንቺን ልበርሽ በእኔ ውጤት ነው ተሸነፈሽው ብዬ ልታውሽ። ሰላም አስከባሪው ቪላ እነሆ ሌላውንም ሰላም እያስከበረ ነው። ሰላም በዓለም ዙሪያ ሁሉ አሽ ሳይውል ሳያድር አገኘሁሽ አንቀጣፊዎች። እስከ መቼ ቪላ የኔ ብቻ አለቃ ሆኖ ይቀጥላል? ማን እስከ መቼ? ስማ ቪላ አንቺን ለጠፈሽና ወደ ሰበናብሽ ወሰደሽ። እዛው ሰበናብሽን ጎንጨት እያልሽ ደግሞ አሁን እዛ አካባቢ ፈታ አበንዲ። ዛሬ ግን ጥሩ ነበርሽ። እውነት ሐቁን አልክድም። ጥሩ ነበራችሁ ግን ተለጠፋችኋል። ጥሩ መሆን ብቻ ምንም ዋጋ የለውም። ማን ይኸውላችሁ ዓለም የምታጨበጨው ላሸነፈው ነው። እንዴትም አሸነፈው ጨዋታውን ብቻ ግን 3 ነጥብ ይዞ ለመጣ ዓለም ታሽቃበጣለች፣ ታጨበጭባለች። እኔም ከነሱ ግን ምን ላድርግ? ዋናው ነገር ለጠፍሽ አታጨብጭቢ ትርፊ ትላንትና 2ኛ ላይ መጣ።
እንደዚህ የሆነ አልሽ። እኔ በሁለት ሰዓት ውስጥ ልዩነት ውስጥ ማለት ነው መጥቼ አንደኝነቴን ተረከብኩኝ፣ ተቀበልኩኝ፣ ቁጭ አልኩኝ፣ ተደላደልኩኝ አይደል? አንቺስ መቀመጫሽን ሳታበጭ ይኸው ቂጥቂጥሽን የመጣው እየገረፈ ይኸው ወደ ታች ያንሸራትሻል። አሁን ሰበናፕል ትንሽ ረጋ ለማለት ሞክር ይዛው ጋር። ቀጣይ ደግሞ ምን እንደምትሆኝ ፈጣሪ ነው የሚያውቀው። ሰበናፕልሽ መጥተሽ ደናደሩ ቪላ ፓርክ ላይ አስቶን ቪላ 10ኛ ጌሟን በተከታታይ ትርፌን ጥግ በማስያዝ ሞርጋን ሮጀርስ ኮል ሴሌብሬሽን ፈጣሪው ጥግ አስዟቸው ለጎል አግብቶ ያባበደ ጎል ባይዘይማ ያባበደ በተለይ መጀመሪያ ጎልማ አግብተው 10 ጌም በተከታታይ አሸንፏል። እንደዚህ ወዳቂ የሆነ ቡድን ይሄንን ስትሪክ ማቋረጥ የለበትም። እዚህ 10 ጌሞች ውስጥ እኛም አለን። በቅርቡ ከአንድ ጌም በኋላ ቪላ ስለምናገኝ ይሄንን ስትሪክ እኛ ነው መስበር ያለብን። እኛ ነው የምንበቀልሽ። እኛ እኮ ለሌላ ቡድን ተበቀልልን ምናምን ብለን አንለጠፍ። አንድ ቡድን ያለን 19 ቡድን ነው የምንገጥመው። ተዳኛ አይደል? ጠላቶቻችን ደግሞ 19 ቡድን ያላቸው 18ቱ ደግሞ ጌታዎቻቸው ናቸው። ይሰጧቸዋል ዝም ብለው ማን አፈንድደው ስጥት ገባ አይደል? ለሁሉም ነው የሚያከፋፍሉት። ለሁሉም ያከፋፍላሉ። ገባ አይደል? 3 ነጥብ የሚያስፈልገው ካንተ የበለጠ የምታሽቃብጥለት ቡድን ነው። ለምን እኔ ላይ እንዲደርስብኝ ገባሽ አይደል? እኔ ላይ እንዲደርስብኝ ቡድንን አሳልፈህ ትሰጣለህ ነው የምልህ። እኔ ግን ክብር ያለኝ ነኝ። ገባ? ለጠላቴ አልቋጥርም። አንተ ቪላ እንድታሸንፈው ነጥብ እንዳስጠለኝ ምቴን ትበላለህ። ማን ቪላን ራሴ ነው ማስጥለው፣ ራሴን ነው ማስከብረው። እና ከሊቬ ጋር ደግሞ ልትለያዩ ነው ማለት ነው። ሙያቡዬ ምናምን አይ ቲንክ ፋዘር ቀደመ መሰለኝ። ትክክል ነው። በእድሜ የሚበልጥ ሰው መቅደም አለበት። ልክ ነው ነው የምልህ። ገባችሁ አይደል? 2-1 ነበረ ስኮሩ። አሁንም 2-1 ነው። ትናንት 2-1 ዛሬ 2-1። ለውጡ ግን ተገለበጠ። ዱቄት ያንስ ዩናይትድ ተሸንፏል። እስካሁን ድረስ ቋጥሬማ ጭራሽ ልታሸንፋችን ከሁለት አንዳችሁ እንድትሸነፉ ነበር የምፈልገው። ሁለታችሁም ራሱ ብትሸነፉ ደስ ይለኝ ነበር፣ ግን አስቶን ቪላ ጭራሽ ጠፈጠፋችሁ። ኧረ በስመ አብ! ሞርጋን ሮጀርስ ማለት ነው መታሰር ያለበት ሰው ነው እንዴ! ምንድን ነው የሚሰራው ወንጀል? እንደዚህ ይጠቀልለዋል ዝም ብሎ። በረኛው ምንም ማድረግ አይችልም። ይኸውላችሁ አንድ ሰው በረኛው እንዲናገሩ አልፈልግም። ምንም ማድረግ አይችልም። ይሄ ልጅ ጭራሽ ሌላ ታሪክ ውስጥ ያለ ሰው ነው። ማንም አያስቆመው። ማን ኮልድ ነው አትግር አልቻላችሁም። ማን አንድ ተጫዋች ነው ያላችሁ ቲማችሁ ውስጥ አሁን የቀራችሁ ኩኛ ነው። ብቻውን ነው የሚጫወተው። ማን ቪለን ነው። እኔ አሳዘነኝ። አንተ ኳስ ይይዛል እዛ ድረስ ያጥፋል ምናምን፣ ግን ምን መሰላችሁ ሰውየው የሚቀረው ነገር መልቀቅ ይቀረዋል። ኳስ ግን በጣም ነው የሚችለው። ኧረ በስመ አብ ዩናይትዶች አልቻላችሁም። ግን እንደውም ማለት ነው ፈርስት ሃፍ የሚገርም ጨዋታ ተጫወታችሁ ነበር። ሰከንድ ሃፍ ግን በቃ ምንም ጥያቄ የለውም። ገባችኋ? ሞርጋን ሮጀርስ ሾው ዛሬ ያየ ነው። ምንም አታመጡም ጭራሽ። ጥቅልል 2 ጎል ማለት ነው። ትረጋጋለህ። ሁለተኛ ቡድናችሁ አጋያችሁ። ሞርጋን ሮጀርስ ብቻውን ያጋያችሁ። ዋት ፐርፎርማንስ! እግዚአብሔርን በጣም ነው የምትችለው። እሺ ቪላ የልጅነታችሁ ማቲካሽ የልጅነት ለነገሩ ማቲካሽ እኮ አሽቃብጦ ነበረ መጀመሪያ። ከዚህ በኋላ ትጨነቃላችሁ። ይኸው ዛሬ ብሩኖም ተጎድቶ ወጣ። ዳቱ አያስደስተኝም እውነቱን ለመናገር እግዚአብሔርን፣ ግን ጉዳችሁ ነው። በቃ ትጨነቂያለሽ። እየየ ነው የምትይው ገና። አሁን በቪላ ተሸነፍን ብዬ ልበሳጭ ወይስ ኔክስት ጌሞችን እያሰብኩኝ ልሳቀቅ? የዩናይትድ ደጋፊዎች እኔ አሁን ያልገባኝ ነገር ቪላን ተጉት ጋይስ። እኔ ብራያም ቤሞን አማድ ያሉን ላይክ ዩናይትድን ቻንስ በቃ የምንፈጥርባቸውን ወሳኝ ሰዎች አተን ነው የገጠምነው። እዛ ላይ ገና ሲደመር ብሩኖ ፈርናንዴዝ ተጎርጦ ወጣ። ሌላ የቻንስ ማሽናችንን አጣን። እነ ሊሳንድሮ ማርቲኔዝን 6 ቁጥር እያጫወትን 2018 ዓመት የፍሌቸርን ልጅ ቀይረናት ላይ ካለንበት ኮንዲሽን አንጻር 2-1 መሸነፋችን እንደውም የተሻለ ነገር አይተናል ቡድኑ ላይ ምናምን ማለት ይቻላል። አይ ቲንክ ያው እሱ የሚያስደስት ባይሆንም ዩናይትድ ኤኒዌይስ የብሩኖ ፈርናንዴዝ ጉዳት ምንድን ነው? ከምን ደረሰ? አሁን ዩናይትድ ኔክስት ጌሞችን እንዴት ነው የሚያስኬደው? እኔ አሁን ያልገባኝ ነገር ሰከንድ ሃፍ ቶታሊ ላይክ እስከ ፋይናል ሰር እኔ ረጃጅም ኳሶችን ምናምን ስንጫወት ነበር መጀመሪያ አካባቢ። ከዛ በኋላ ግን በቃ በአሪፍ ሁኔታ ፋይናል ሰርድ ላይ ምናምን ፕሬስ እያደረግንም እያስጣልናቸው በራሳችንም እየደረስን ነበረ ምናምን። ፋይናል ሰርድ ላይ አጠቃቀሙ እና ኤክስፔክት የሚደረግ ነው። ኔክስት ጌሞች ግን እንዴት ነው የሚሆኑት? ለማንኛውም መጪው ጊዜ ድቅድቅ ጨለማ ነው። የአርሰናል ደጋፊዎች ግን እናንተ እንዳትለፈልፉ። እኛን ያሸነፈን ቡድን ቪላ እናንተንም አሸንፋችኋል፣ ያውም ከነ ምናምናችሁ። እኛ
ሊሳንድሮ ማርቲኔዝን 6 ቁጥር የነ ፍሌቸር ልጅ ቀይረን አስገብተን አማራጭ አተን ምቤሞ አማድ ማዝራዊን ድንገት አተን ነውና እናንተ እንዳለፈልፉ ይሄው እንደጠበቅኩት ነው የሆነው ውጤቱ። እኔ ከዚህ የተሻለ ውጤት እኔ ምናልባት አቻ ከወጣም ብዬ ነበር ስጠብቅ የነበረው። እንደው ከተባለ እንኳን ማለት ነው የሆነ ሳንጠብቀው ስንቀር ዩናይትድ የሆነ አሸንፎ ያስደስተናል ምናምን የሚለው ስሜት ነበር ውስጥ ቀርቶ ብቻ የነበረው ማለት ነው እንጂ ጨዋታ በልጦ ምናምን ያሸንፋል ውስጥ ያልነበረም። ኤክስፔክቴሽን በጣም ሎ ነበረ። ይሄው እንደሆንኩት ነው እንደጠበቅኩት ነው የሆነው። ገና ሰከንድ አፍ ላይ እኔ ፈርናንዴስ እኔ እያሳሰበኝ ያለው ስለ ዛሬው ጨዋታ ምናምን እንዴት ምናምን የሚለው አይደለም። ቀጣይ ጨዋታ ላይ ፈርናንዴስ እንዴት ነው የምንሆነው? እንጸልይ በቃ እንጸልይ። እኔ ሌላ ምንም የምለው ነገር የለም። በእውነቴን ነው የምላችሁ። እሱ ሳይኖር ቀጣይ ጨዋታዎች እንዴት እንደምንሆን አናውቅም። ሌሎቹም የሉም ጭራሽ። ገና እሱ ሲወጣ ነበረ በቃ እኔ ጨዋታው በቃ ያልኩት ለራሴ የተናገርኩት ማለት ነው። ያው እንደ አንድ ደጋፊ በተስፋ ታያላችሁ፣ ግን በቃ በስመ አብ ወልድ። እኔ አንድ ከዚህ ጨዋታ ደስ ያለኝ በቃ የሆነ ፖዘቲቭ ነገር ልውሰድ ብል የምወስደው እነ ሼሌሲ በቃ አወር ወንደር ኪድ እነ ጃክ ፍሌቸር ገብተው ሲጫወቱ ማየቴ ብቻ ነው። በቃ ብዙ በጣም አልናደድም፣ ምክንያቱም ሌስ ኤክስፔክት ነበር ያደረግኩት። ነገር ግን ይህ ብሩኖ ፕሮብሌም ነው ለምትሉ ሰዎች፣ ለምትሉ አንዳንድ ነፍላላ ደጋፊዎች የዛሬው ጨዋታ ማሳያ ነው። ትማሩበታላችሁ። ለሌላ ጊዜ አፋችሁን ዝጉ። እኔ ማለት ነው ዛሬ ከዩናይትድ ተጫዋቾች ማለት ነው ከአስቶን ቪላ አጥቂዎች የበለጠ ማለት ነው ለኡጋርቴ ኳስ መስጠት ዛሬ በጣም እየሰጉ ነበር። ምንድነው ዛሬ ኡጋርቴ ይሰራ ነበር? ጭራሽ ብሩኖ ተጎድቶ ወጥቷል። ቀጣይ ጨዋታ ምንድነው የሚፈጠረው? ረጅም ጉዳት ነው ትንሽ ጉዳት ነው የሚለው አልታወቀም። አስቶን ቪላ ማሸነፉ እንዳይገርምህ በፍጹም። እኛንም አርሰናልንም ዩናይትድን በሜዳው ነው የለጠለጠው። ይሄ ምንም አዲስ ነገር አይደለም። ጭራሽ በዚህ ማለቁ አንድ ነገሩ ዩናይትድ ከተጫዋች ጉድለት አንጻር ማለት ነው። እኔ ይሄ ሰውዬ ማለት ነው እንዴት ነው ከዳኛው አንግል ላይ ተወስታል ያገባውን ጎል የሆነ በጣም የሚያምር ጎል እንድትያዙሩ አንተ በጣም ሮጀርስ በጣም ነው የሚችለው። ሁለቱንም ዘሴም ሽት አንድ አይነት ጎል ላይ ያገባው ጭራሽ ማለት ነው። ዛሬ ማንቸስተር ዩናይትድ ላይ ሄቨን የሚባለው ልጅ ማለት ነው ግን ማለት ተጫዋች ብዙ ጊዜ ማለት ነው ኮንሲስተንትሊ ሆኖ መቀጠል አይችሉም። አንዳንድ ጨዋታ ላይ ፐርፎርማንስ ያሳዩና ኮንሲስተንትሊ መቀጠል የሚችሉበት ነገር የለም። ብቻ ልጁ ዛሬ ይችላል። አሪፍ ውጤት ነው ለዩናይትድ፣ ይሄ አሪፍ ውጤት ነው እንዳይመስልህ። አስቶን ቪላ አልተቻለም ጋይስ። በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከሜዳ ውጪ ወደ ቪላ ፓርክ በመጓዝ እጅግ በጣም አስደናቂ ግስጋሴ እያደረገ የሚገኘውን የኡናይ ኤምሪውን አስቶን ቪላ በመግጠም የ2-1 ሽንፈት ገጥሞታል። በጣም ጥሩ ጨዋታ ነበር የተመለከትነው። ሞርጋን ሮጀርስ በጣም የሚደንቅ ተጫዋች ነው። ዘንድሮ የሚገርም ሲዝን ነው እያሳለፈ የሚገኘው ከቪላ ጋር 7 ጎሎችን በፕሪሚየር ሊጉ በማስቆጠር 3 አሲስቶችን ማድረግ ችሏል። በዚህ ጨዋታ ላይ እንግዲህ ለአስቶን ቪላዎች 2 ጎሎች ማስቆጠር የቻለው ተጫዋች እሱ ነበረ። የሚገራርሙ ከርል ጎሎችን ነበር ያስመለከተን። ያለምንም ጥያቄ የጨዋታው ኮከብ እሱ ነበረ ማለት ይቻላል። በማንቸስተር ዩናይትድ በኩል ብቸኛውን ጎል ማስቆጠር የቻለው ተጫዋች ማቲያስ ኩኛ ነበር። ያው የመጀመሪያዎቹ 2 ጎሎች ማለትም 1-1 በነበሩበት ወቅት የመጀመሪያ አጋማሽ ነበር ሊጠናቀቅ ሲል ሁለቱም ክለቦች ማስቆጠር ይቻላል። ቪላ አስቀድሞ ማስቆጠረ፣ ከዛ ዩናይትድ በኩኛ አቻ አረገ። መልሶ ቪላዎች ከሁለተኛው አጋማሽ በኋላ በሮጀርስ አማካይነት ሌላ ከርል ጎል አስቆጥረው 2-1 ጨዋታውን ማሸነፍ ቻሉ ማለት ነው። ቪላዎች አሁን ለ10 ተከታታይ ጨዋታዎች ምንም ሽንፈት ሳይገጥማቸው ቀጥታ እያሸነፉ ጉዞ ላይ ይገኛሉ ማለት ነው። በፕሪሚየር ሊጉም ከመሪው አርሰናል በ3 ነጥብ ብቻ ዝቅ ብለው እንግዲህ 3ኛ ደረጃ ላይ 36 ነጥብን ይዘው ተቀምጠዋል ማለት ነው። ማንቸስተር ዩናይትድ በአንጻሩ ክሊንሺት ለማስጠበቅ የተቸገሩ እንደሚገኝ የተመለከትን እንገኛለን። አንድ ክሊንሺት ብቻ ነው ዘንድሮ በፕሪሚየር ሊጉ ያላቸው። ለማንኛውም ማንቸስተር ዩናይትድ አሁን ላይ በፕሪሚየር ሊጉ ከዚህ ሽንፈት በኋላ እዛው ባለበት 26 ነጥብ 7ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። የእግር ኳስ ክለብ በሁለት ይከፈላል። በአስቶን ቪላ የሚሸነፍና ማይሸነፍ አባቴ ያው ትንንሽ ቡድኖችና አንዳንዴ ደግሞ አለ አይደለ ከቦታቸው የወረዱ ቡድኖች በአስቶን ቪላ ይሰጣቸዋል። ገናና ቡድን ስትሆን ግን እንግዲህ ግን ረገጥ ነው አባቴ፣ ገረፍ ነው፣ ለብ ነው። አይታችኋል። አቋማችሁ ይሄ እኮ ነው ባይዘዌ ማለት ነው። ምን አለ መሰላችሁ አርሴን ቬንገር ማንቸስተር ዩናይትድ በቪዲዮ አሲስታንት ሪፈሪ የሚዳይም ቢሆን ኖሯል የዛሬ 10 ምናምን ዓመት ማንቸስተር ዩናይትድ ሚድ ቴብል የሆነ ቲም ይሆን ነበር ብሎ ነበር የአርሰናል አሰልጣኝ። ሚድ ቴብል ናችሁ። የፈለገ ተጫዋች ብታመጡ የፈለገ ፐርፎርማንስ ምናምን ብትሉ ከሚድ ቴብል አታልፉ። ይሄ ነው ልዩነታችን። አይታላ ክላስ ይሄ አቋማችን ወርዶ ተጫዋቾች ተጎርተውብን ተንበጃብጀን ድራማ ተፈጥሮ ቡድናችን ውስጥ ምርጡ ተጫዋቻችን ከስታራችን ጋር ነገር ግን አለን። እነሱ ግን ሄዱ፣ እኛ ግን አለን ትላለህ።
አይለፍላችሁ የተባለን ደጋፊዎች መድኃኔዓለምን ዶርጉ ዳሉት ኡጋርቴ ገና ይደፉናል። ግድልን የሚያደርጉን እመቤቴን እኔ አሳዘነኝ። ይህ አሰልጣኝ ክርስቶስን አሳዘን። ቪላ የሚቀይራቸውን ቅያሬ አይታችኋል? እኛ ጋር ሽትትት ያለ ስኳድ እመቤቴን። አረ በመድኃኔዓለም አረ ኩኛ አሳዘነኝ። ያለ ብሩኖ በቃ ወልብስ ሴም ክለባችን ማንቸስተር ዩናይትድ በአስቶን ቪላ 2-1 ተሸንፏል። ሁለቱንም ጎሎች ለአስቶን ቪላ ያስቆጠረው ሌኒሮ ሮጀርስ ነው። ያው ሌኒሮ ብለው ይሄ ሌኒሮ ባንዳብ ብለህ ነው ሶማሌ ባንዳው እንደዛ እንዳለን ነው። ባንዳብ በካራቲ ነው የተጫወተብን በካራቲ። እኔ እኮ አስቶን ቪላ በቃ አሁን በጨዋታ በላይነት ወስዶ ምናምን በቃ ከአቅማችን በላይ ሆኖ ቢሆን ኖሮ በጣም ነበር በቃ ደስ የሚለኝ። አልነበረም በቃ ሁሉ ነገር ማድረግ እንችል ነበር እኮ። ራሳችንን ሰጠናቸው በቃ አሸንፈው ወጡ ራሳቸው እንጂ ከሆነ ወይ አርሰናል ሲያሸንፍ ምናምን አይታችሁት እንደነበር አይታችሁ በቃ ጥሩ ፐርፎርማንስ እያሳየ ነው ካሸነፈ አይደል። ልክ እንደዛ ወስዶብን ቢሆን እሺ ለዚህ ልጅ እንኳን ቢሉ ለኩኛ እንደው ብናሸንፍ ዛሬ ወይ አቻ እንኳን ብንወጣ ጥሩ ነበር ለሱ እንዴ። በቃ እሱ ብቻ እኮ ነው ሲለፋ የነበረው ብቻውን አይታችሁታል ሲደክም። ኧረ ኳስ ከሄደ ይገባል ወይ ጥሩ ሙከራ ይሆናል። በዚህ ልክ ክፍት የኔ አፍ እንኳን እንደዛ አይከፈትም። የኛ ተከላካይ ክፍል እንደሚከፈተው በዛ ላይ ሻምበል ኳስ ሲይዝ እንዴት ነው የምሳቀቀው? ኦጋርቲ ኳስ ሲይዝ እንዴት እንደምሳቀቅ ብታዩ። አሁን ሲስተሙ ነው ደግሞ ብሉ አሞሪም ነው ብሉ። አሞሪም ምንም ማድረግ አይችልም። በዛሬ ጨዋታ ላይ ያለውን ሙጥጥ አድርጎ ነው የተጠቀመው። ደግሞ እኮ የደሃንም ሙሙ የሚያሰፋ እንጂ የሚያጠብ የለም አሉ። በዚህ ባለው ላይ ሌላ ችግር ካፒቴናችንም ተጎዳ። የሄዱት ልጆች አሉ አይደል? ደግሞ ሌላ ጉዳት መጣ። ሊቻ ገባ። እኛኛ ነው ሁሉ ነገሩ። ግን ለኩኛ ሲባል ዛሬ ማሸነፍ ነበረብን። ምንም ማድረግ አይቻልም። ዩናይትድን አብሽሩ። እስቲ በጨዋታ ላይ ተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ግባ እናውጣው። ማነሽ ትርፌ ግቢና ውጪው። የሮጀርስን ጎል ገብታ አውጣው። እንዴት አባቱ ነው የሚያምረው! በእናታችሁ የመጀመሪያው ጎል እሱን እኮ አድንቀን ሳንጨርስ ሁለተኛው የደገመው ጎል ለዚሁ ነው ለካ እንደዛ የምትፍጨረጨር። ዘንድሮ አቋሜ ትንሽ ቢንኮታኮት ከኔ ጋር ትከሻ ለትከሻ ልትለካኪም ፈለግሽ አይደለ? ይሄ ነው አስቶን ቪላ ማሸነፍ ለአንዳንድ ክለቦች ነው የተፈቀደው፣ ለሁሉም አይደለም። እንዴት ቪላን እንዳሸነፈ ይሻላል። ይመቸው ቪላ ችለው ነው ያሸነፉት። ቅስቅስ አረገልኝ። ተረጋጋሽ። ገና ይሰጥሻል። ይመቸው ቪላ። ማንቸስተር ዩናይትድ ያለ ብሩኖ ይሄንን ይመስላል። ሰከንድ አፍ ያያችሁትን ዩናይትድ ማለት ነው። ያጠቃል ወደፊት ይሄዳል ምናምን፣ ግን ወፍ በቃ ቻንስ ክሬት ወፍ። ብሩኖን ለምን ያህል ጊዜ እንደምታጡት ፈጣሪ ይወቅላችሁ። አረ ቪላ 10 ጨዋታ በተከታታይ ሲያሸንፉ ማለት ነው። ፕሪሚየር ሊግ ላይ ደግሞ 7 ጨዋታ በተከታታይ። ቀጣይ ማንን ነው የሚገጥሙት? ቼልሲ፣ ከዛ አርሰናልን ኤምሬትስ ላይ ማለት ነው። አረ ምንም ላይ ይሁን ይህ ቡድን ቶሎ አርሰናልን ይቅጠምልን። ወር ሞልቶታል ከተሸነፉ። አልሞላውም። ወር ባልሞላ ጊዜ ውስጥ 2 ጊዜ እንዲያሸንፉልን ነው የምንፈልገው።